ሃሌሉያ። ያው ባለፈው የተወሰኑ ሀሳቦችን እያነሳን ቆየንና ያ ሀሳብ የነበረው ትንሽ አማርኛ በራሱ መልሰን በአማርኛ ነው ያየነው። ጊዜን በጊዜ እንጠቀም ብለን ነው ያየነው። ጊዜ በጊዜ መጠቀም መልካም ብለን ጊዜ በጊዜ መጠቀም ጊዜ ካለፈ በኋላ መጠቀም በራሱ ችግር አይደለም እንዴ? ጊዜን በጊዜያችን ነው መጠቀም ያለብን። ካለፈ በኋላ ምንም ማምጣት ስለማንችል ጊዜ በጊዜ እንጠቀም መልካም ነው ብሎ እያየን በጣም ሙሴ በተከሸነ ቃላት ነው የገለጸው። ይሄ ቦታ እንዴት እንደምን አላቅም እንዴት እንደገለጸው በጣም የሰላ አገላለጽ ነው። መዝሙር 90 ዛሬም እንደገና ከፍተን እናያለን። መዝሙር 90 ላይ ያለው ቁጥር 12 ላይ ያለው በተለይ በአዲሱ መደበኛ ትርጉም ብታዩ ጥሩ ነው። በአዲሱ መደበኛ ትርጉም እሱ በጣም ቆንጆ አድርጎ ነው ጥበብን የተሞላ ልብ ይኖረን ዘንድ ዕድሜያችንን መቁጠር አስተምረን። እስኪችን ቃል ከኔ ጋር ጥበብን የተሞላ ልብ ይኖረን ዘንድ በሉ እስኪ። ድምፃችሁ እንደገና ይሰማ። ጥበብን የተሞላ ልብ ይኖረን ዘንድ ዕድሜያችንን መቁጠር አስተምረን። እናንተ ድምፅ ብዙ ሊሆን ይገባል። በደንብ ከዚህ በላይ ድምፃችሁን አንሱና ጥበብን የተሞላ ልብ ይኖረኝ ዘንድ ዕድሜያችንን መቁጠር አስተምረን። ዕድሜ ጥበብ የሚጨምር ነገር ነው። ዕድሜያችን ሲጨምር በትናንትና አኗኗራችንን ስህተታችንን እያየን ወደፊት እያረምን የምንሄድበት እየመሰልን እያደግን የምንሄድበት ታላቅ ዲቫይስ ነው። ባለፈው ስለ ዕድሜ እንግዲህ ከካልኩሌሽን ጋር እንዴት ዕድሜያቸው ላይ ቀልለው ምንም ሳይጠቀሙ ዕድሜ በላያቸው ላይ ተጫወተባቸው ሰዎች፣ ቁጥር ብቻ ቆጥሮ ያለፉ ሰዎችና ስራ የዘሩ ሁለቱም ምሳሌዎች አንስተን ነበር። አንደኛው ማን ነበረ? ዕድሜው ላይ ስራውን የሰራ ሰው ማን ነው? ሄኖክ ነበረ። ሄኖክ በእግዚአብሔር ፊት አካሄዱን ቀና ያደረገ ሰው ነው። ቀጥሎ ደግሞ ማን ነው? ትክክለኛ ኑሮ ሳይኖር ዕድሜ ብቻ ቆጥሮ ያለፈ ማን ነው ያልነው? ማቱሳላ የተባለ ሰው ነው። በመጽሐፍ ቅዱስ ትልቅ የዕድሜ ቁጥር ተሸክሟል። ምንም ስራ ግን አልሰራም። እግዚአብሔር ትልቅ ዕድሜ ባዶ ስራ እንዳያደርገን እንጸልይ። ትንሽ ዕድሜ ብዙ ስራ። በዚህ ይባርክ። በመጠገብ ያለውን ሰው ያዙትና በዚህ ይባርክ በሉት። እግዚአብሔር በዚህ ይባርክ በሉት። ትንሽ ዕድሜ ግን ብዙ ስራ። አሜን አሜን። እግዚአብሔር በዚህ ይባርካችሁ። አሜን። ትንሽ ዕድሜያችን ጥቂት ግን ስራችን ብዙ። በጌታ በኢየሱስ ስም እግዚአብሔር በዚህ ይባርካችሁ። እውነት እግዚአብሔር በዚህ ይባርከን። እግዚአብሔር በዚህ ይባርከን። ጊዜያችንን የሚበሉ ብዙ ነገሮች አሉ። ባለፈው ብያችኋለሁ። ቴክኖሎጂ ዘመኑ ይሄ ዘመናዊነት በተለይ ይሄ ኢንተርኔት የሚባለው ይሄ ምንድነው? ይሄ ዓለምን ከዓለም ጋር የሚያስተሳስረው የኢንተርኔት ወይም ደግሞ ቴክኖሎጂ ከመጣ በኋላ ከሰጠን ነገር ይልቅ የወሰደብን ነገር እጅግ በጣም ብዙ የወሰደብን ነገር ይበዛል። ጥቂት ነገር ሰጥቶ በጣም ብዙ ወስዶብናል። የሆኑ ስራዎችን እንድናቀል አድርጓል። ነገር ግን ብዙ ነገሮችን እንድናጣ አድርጓል። የሚገርማችሁ ነገር ቅርብ ጊዜ የምንሰማው የዚህ ቴክኖሎጂ ክፉ ነገር የታወቀ ዩኒቨርሲቲ ነው። ይህም ሚዲያ ሊመለከት ስለሚችል እኔ መግለጽ አልፈልግም። እዚሁ ደግሞ በቀድሞ ደቡብ ውስጥ ባለው ክልል ላይ ያለ ዶክተር ከአንድም ሁለት ጽሑፍ ሰርቷል እና ሁለቱም ቀርቦ ተወያይተው ሰዎቹ አጽድቀው ብለው
ኢቭን የደረጃ እድገት ጭምር ከሰጡት በኋላ ሲፈተሽ ሁለቱም ጽሑፍ በኤአይ የሰራ ምን ማለት ነው? ኤአይ አርቲፊሻል ኢንተለጀንስ ማለት ነው። ይሄ የዘመናችን ከባድ ጦርነት የሚፈጥር ነገር አርቲፊሻል ኢንተለጀንስ አደገኛ ነገር ነው። አርቲፊሻል ኢንተለጀንስ በጣም አደገኛ ነገር ነው። በዚህ ጉዳይ የምናቀላቸው ነገሮች አሉ፣ ግን በጣም የመጡብን ጣጣዎች አሉ። በዚህ አሳተመ ሁለቱንም ገመገሙና አወቁ፣ ደረሱበት። ከደረጃው በዲስፕሊን ሌላ ችግር ውስጥ ገባ ማለት ነው። የሰጠንን ያህል ይሄ ኢንተርኔት ብዙ ነገር ወስዶብናል። ብዙዎቻችሁ የተመስጦ ሰዓት መጽሐፍ ቅዱስ እያነበባችሁ ከምታሳልፉ ይልቅ ቲክቶክ፣ ፌስቡክ፣ ማህበራዊ ሚዲያ ነው የምትነካኩት። ምንም ውሸት የለም። ሁላችን ስልክ ሳንከፍት ሳንነካካ አንውልም። መጽሐፍ ቅዱስ ግን ሳያነቡ መዋል ብቻ አይደለም፣ ዘመናትን ሙሉ ማያነቡ ብዙ ልጆች አሉ። መጽሐፍ ቅዱስ ሳያነቡ ምኖሩ ብቻ አይደለም፣ የሚገርማችሁ ሳያነቡ ያገለግሉ አገልጋዮች እንኳን ሆነው ከፌስቡክ ከቲክቶክ ቀንጭቦ እያገለገሉ ነው። ምንም ነገር ስለ አገልግሎቱ ኬር የሌለው ቴክኖሎጂ ላይ ራሱን ጥሎ ራሱን ኮንሰንትሬት ሳያደርግ ሳያስብ ጊዜ ትክክለኛ ባልሆነ ቦታ ላይ እያባከነ ኢንተርኔት ላይ ዘመኑን ጥሎ የሚያሳልፍ ትውልድ ነው ያለው። ባለፈው አንድ ነገር መጨረሻ ላይ ክፍል 16 አካባቢ ክፍል 17 ወይም 16 ላይ አንድ ነገር ተናግሬ ነበረ። ምኞት አትኑሩ ብያለሁ። ህይወት ነው ምኞት። ብዙ ሰዎች ምኞት ስለሚከተሉ እንደገሌ ሊሆን እንደገሌ ላድርግ ያችን ስታይል ለማግኘት የሚመኘውን ነገር ብቻ ለማድረግ ራሱን ከሚገባ በላይ ትክክለኛ ባልሆነ መንገድ ራሱን ሳያገኝ ብዙ ሰዎች ያልፋሉ። ህልማቸውን ሳይኖሩ ግን ምኞታቸውን ብቻ። ምኞትና ህልም ይለያያል። እግዚአብሔር ህልም ሰጥቶናል። ያለ ህልም ያለ ራዕይ የተፈጠረ ሰው የለም። እዚህ ምድር ስትኖሩ እግዚአብሔር ለእናንተም ስለሚጠነቀቅልን ለሰው ልጆች ህልም ይሰጣል፣ ራዕይ ይሰጣል። ያንን ራዕይ ሰው ሳይኖር ምኞት ብቻ እየኖረ ያልፋል። እግዚአብሔር ዛሬ ምሽት ጀምሮ ምኞት ሳይሆን ራዕያችሁን እየኖራችሁ የምታልፉ ያደርጋችሁ። አሜን። ብዙ ወጣት ስታዩ፣ ብዙ አካባቢ ስታዩ ሰው ምኞቱ ነው መኖር የሚፈልገው። ምኞት ነው ምለብሰው፣ ምኞት ነው የምናገረው፣ ምኞት ነው። ባለፈው ብያቸዋለሁ። የንግግር ስታይሉ፣ ድሬሲንግ ስታይሉ፣ እያንዳንዱ ነገር እያንዳንዱ ከክርስቲያን እስከ አይዛብ ድረስ ሰው ኖሮ የሚመኘውን በቃ ቶሎ ደግሞ አስዩዛት በቃ ያን ሰው እንደሆነ ሁሉ እየቆጠረ ምናምን ይኖራል። ንግግር ስታይሉ፣ ድምፁ ምኑን ቀያዩ በቃ የሚመኘውን ምኞት ብቻ አየር ላይ እየተነፈ ይኖራል። ምኞት መኖር አንችልም። ህይወታችንን እንድንኖር ግን እግዚአብሔር ይርዳን። አሜን ነው። ራዕያችንን እንድንኖር እግዚአብሔር ይርዳን። እግዚአብሔር ራዕይን እንድትኖር ይርዳን። በማጠገብ ያለው ሰው ራዕያችንን እንድንኖር አዎ፣ የሆነ ጊዜ አለ እንደዛ እናስብበት። እየመሰልን ስንሄድ ግን የልጅነትን ነገር ወደ ኋላ ትተን ወደፊት ወደ ብስለት እንድናድግ እግዚአብሔር ይርዳን። ብዙ ጊዜ ባለመምሰል ምክንያት እንደዚህ አይነት ህይወት ሁሉ ነገር ትክክል የሆነ እንትና አይነት ሻርፕ የገላ አይነት ብለን አልፈናል። እንደዚህ አይነት መሸወድ ይኖራል። ዛሬ ግን እግዚአብሔር እንድንነቃ የምናገረው ለሁላችን አይደለም። ሰምታችሁና እየሰማችሁኝ ነው። ዛሬ እግዚአብሔር እንድትነቁ ነው የምናገራችሁ። እዚህ ጋር አሁን ከጥቂት ሰዎች በስተቀር እድሜያችሁ ገና ወጣት የሆኑ ልጆች የሆናችሁ አላችሁ። በደንብ እንድትሰሙ እንፈልጋለሁ። ምኞት መልካም ምኞት ጥሩ ነው። የምትመኙት ነገር ማሰብ ጥሩ ነው። ግን እዛ ለመድረስ ህልማችሁ ነው መኖር ያለባችሁ። ህልማችሁ ትክክለኛ እኔ በዚህ መንገድ ማለፍ አለ ያንን ስቴፕ ተከትላችሁ ልትሄዱ ልትንቀሳቀሱ ይገባችኋል። ሰዎች ጊዜያቸውን በአግባቡ መጠቀም አለባቸው። ከመቼ በኋላ ዋይ እንዳይሉ ጊዜያቸውን በአግባቡ መጠቀም አለባቸው። በእግዚአብሔር ቤት ውስጥ ማገልገል ያለባቸውን ጊዜ በትክክል ማለፍ አለባቸው። በዚህ ሰዓት እኔ አንድ ነገር ልንገራችሁ። እግዚአብሔር ከ15 እስከ 25 ወይም ደግሞ ከ20 እስከ 30 ዓመት እንድታገለግሉ ያስቀመጠላችሁን አገልግሎት ዲፖዚት አድርጎ ከ30 በኋላ ያመጣላችሁ። በዚህ ጊዜ እንድትሮጥ የሚፈልገውን ሩጫ ነው አሁን የሚፈልግ የሚበሉ አጠገብ ያለው ሰው በዚህ ጊዜ እንድትሮጥ የሚፈልገውን ሩጫ ነው ማለት ነው። እግዚአብሔር ካንተ አሁን የሚፈልገው በዚህ ጊዜ ማለፍ ያለባችሁ ስቴፕ አለ። ወደፊት እሱን
አወራለሁ። እግዚአብሔር ሴቭ አድርጎ ዲፖዚት አድርጌ እንግዲህ ባለፈው ብያችኋለሁ 1440 ይሄ 1440 ደቂቃ ሴቭ አይደረግም፣ አይቆጠብም። ባንክ የማይገባ የትም የማይገባ ዴይሊ እንድንጠቀም እግዚአብሔር የሰጠን ሰዓት ደቂቃዎች ናቸው። ይሄ በዛሬ ቀን ወይም ደግሞ ምንድነው በዛሬ ቀን በ24 ሰዓት ውስጥ ተጠቅመን ማለፍ ያለበት ነው። አንዳች ስራ ሰርተን አንዳች ቁም ነገር አድርገን አንዳች እንድታይ አንዳች ህይወታችን ነፍሳችን ሳትሳይ አንዳንድ ጊዜ አስባችሁ ታታቁ ቀኑ ሙሉ ሳላደርግ እኮ ባልኩ ቅር ብሏችሁ አያውቅም? እኔ ብሎኝ ያውቃል። ብዙ ጊዜ ብዙ ዘመን ይህ ሰው የሚገርም ነው ሳላጠቃቅም እንዳትሉ። እኔ እንደዚህ አይደለም። እንደውም ምኑ ጋር ቅር እንደምለኝ ታውቃላችሁ? ከቻልኩ ዛሬ ከደረሱ ዛሬ እነካለሁ፣ ካልደረሱ አልፋለሁ። ትክክለኛ ቦታ ላይ ትክክለኛ ጊዜ ትክክለኛ ቦታ ላይ ትክክለኛ ዓላማ ባለመጠቀም አንድ ኤክስትሪም ላይ ብቻ አንድ ጽንፍ ላይ ብቻ በማጋነን የሚሰሩት እንድላለ እዚህ ከኔ ጋር ላላችሁ ተወሰነ ጊዜ ቢሆን ሼር አድርጌያለሁ። ግን እዚህ ላሉ ብያቸው ብዙ ላልተገለገላችሁ እኔም በኮሌጅ ላይፌ አንዳንድ ማስባቸው ነገሮች አሉ። ወደኋላ ትንሽ ዴይሊ ማድረግ የሚገባልን ግን ባለማድረግ ቅር የሚሉኝ ነገሮች አሉ። በጣም ብዙ ትኩረቴ መንፈሳዊ አገልግሎት ነበር። ኖርማሊ እኔ እንደዚህ ከፌሎሺፕ እንደዚህ ከአገልግሎት ውጭ ራሱ ትንሽ ያለው ፓስተር ስ ያለኝና በጣም ነው ብዙ አገለግላለሁ ሰዎች ጋር እና ያ አይነት ላይፍ ስለነበረ በጣም ሚስ ያደረኳቸው ነገሮች አሉ። ማድረግ ነበር በትክክል ከትምህርትም አንጻር ማሳለፍ በደንብ ማጥናት ማንበብ የሚገባኝን ጊዜ ወስጃለሁ ብዬ አላስብም። ስለዚህ ቅር ይለኛል። ህይወታችሁ ጸጸት እየደመራችሁ እንዳትሄዱ ጊዜያችሁን በአግባቡ ተጠቀሙ። ጊዜን በአግባቡ የማይጠቀም ሰው የጸጸት ባንክ ይከፍታል። የጸጸት ቡክ አለ። እጽፍላችኋለሁ። የጸጸት ባንክ ነው የከፈተ ነው። የጸጸት አካውንት የአካውንት ላይ ጸጸት ዲፖዚት ያደርጋል። ያንን ማመለጠኝ፣ ትናንት ማመለጠኝ፣ ነገ ማመለጠኝ እያለ ማለት ነው። እዚህን በአግባቡ የማይጠቀሙ ሰዎች የጸጸት አካውንት እየከፈቱ ይኖራሉ። የአካውንት እየሞሉ ማለት ነው። አካውንት እየሞሉ እንግዲህ እዚህ ላይ እየሞሉ እየከፈቱ ኦልሬዲ ከፈተ እየሞሉ ይኖራሉ። ስለዚህ ጸጸት እየተደመረባችሁ እንዳትሄዱ፣ ደስታ እየተሰማችሁ እንድትሄዱ ወይም ደግሞ ደስታ እየተሰማን እንድንሄድ ጊዜያችንን በአግባቡ እንድንጠቀም ሙሴ ልብ ያለ ጥበብን የተሞላ ልብ ይኖረን ዘንድ ምን አይነት ልብ? የተረጋጋ ልብ እንድኖረን፣ የማይረበሽ ልብ እንድኖረን እድሜያችንን መቁጠር አስተምረን። አሜን። ያስተምረን። አሜን። ዳዊት ደግሞ መዝሙር 39 ላይ ምን እንደሚል ታውቃላችሁ? ቁጥር 4 ላይ እናንተ ጻፉና በኋላ እናያለን። ዳዊት መዝሙር 39 4 ላይ አቤቱ ፍጻሜን አስታውቀኝ፣ የዘመኔ ቁጥሮች ምን ያህል እንደሆኑ እኔም ምን ያህል ወደ ኋላ እንደቀረው አውቅ ዘንድ። በትክክል በዚህ ጊዜ መሆን ያለብኝ ቦታ ላይ ወይ ነው። የዘመኔን ቁጥር አስታውቀኝ። ምን ያህል ወደ ኋላ እንደቀረው እንዲያውቅ። ዳዊት ስንት ዕድሜ ወደፊት እንደሚቀረኝ ላውቅ አይደለም፣ ምን ያህል በዛን ሰዓት መሆን የነበረብኝ ቦታ ላይ እንዳልሆን እኔም ማወቅ እንድችል፣ በጥበብ መመላለስ እንድችል እባክህን አስተምረኝ፣ አስታውቀኝ።
ይላል ዳዊት። የእናንተ መጽሐፍ አይልም የእናንተ አላለም ይላል ከከፈተ እንደዛ ነው መጽሐፍ ቅዱስ። ስለዚህ ምን ያህል ወደኋላ እንደቀረን፣ ምን ያህል እንዳመለጠን፣ ምን ያህል ትክክል እንዳልሆነ ትክክል እንደሆነ፣ የቱ ጋር ሚስ እንዳደረግን፣ የቱ ጋር ደግሞ በትክክል ታርጌታችን ላይ እንደቆምን እንድናውቅ የዘመናችንን ቁጥር መቁጠር አስፈላጊ ነው። ባለፈው ብያቸዋለሁ። ጌታ ኢየሱስ ክርስቶስ ነገ አትጨነቁ፣ ለነገ ክፋት ይበቃዋል ያለው ዛሬ ኖረሃል ወይ በመተገበሩት ዛሬ ኖረህ ነው አሁን የመሸው በሉት። ዛሬ ኖረሃል ወይ በሉት። ዛሬ መኖር ይፈልጋል። ለነገ ያለመጨነቅ የሕይወታችን ፍልስፍና ለነገ ማቀድ እንችላለን። ዛሬ ግን መኖር አለ። ለነገ ስታቅድ ዛሬ የሚሰርቅ አይሆንም። አንዳንድ ሰው ሁል ጊዜ ማታለቀውን ወደፊት ያለችውን ነገ ለዘላለም እያወራ ዛሬ በአግባቡ ሳይኖር ያልፋል። ጊዜን በአግባቡ የመጠቀም ጠቀሜታዎች አሉ። እሱ ትንሽ በጣም ጥቅም አለው። ጊዜን በአግባቡ መጠቀም ውጥረት ይቀንሳል። አንደኛው ጊዜን በአግባቡ የመጠቀም ጥቅሞች ምንድን ናቸው? ውጥረትና ጭንቀት ይቀንሳል። አንደኛው ውጥረትና ጭንቀትን ይቀንሳል። ስለዚህ ውጥረትና ጭንቀት ውስጥ ሳንገባ እንድንኖር ሰትል የሆነ ላይፍ እንዲኖረን ጊዜያችንን በአግባቡ መጠቀም ያስፈልጋል ማለት ነው። ጭንቀት ውስጥ ሳንገባ፣ ውጥረት ውስጥ ሳንገባ አሁን ባለፈው ብያቸዋለሁ። እኛ ብዙ ጊዜ ውጥረት፣ ጭንቀት፣ በጣም ቴንሽን መሆን እንወዳለን። ቢኮዝ ጊዜ ቆጥረን ስለማንሰራ፣ ጊዜ ቆጥረን ስለማናደርግ አንድ ነገር ሰዓታችንን አስቀምጠን በዚህ ከዚህ እስከዚህ። እኛ እኮ የስራ ብቻ ሰዓት አይደለም ችግር ያለ የእረፍት ሰዓታችን እኮ የሚታወቅ አይደለም። በሻ የእረፍት የስራም ሰዓት ለይተዋል። ከመሸ ስለመሸ እንጂ እንተኛ ሁሉ ሰው ተኝቶ የሚያደር ይመስላችኋል? ቀንም ሰርቶ ማታም የሚሰራ ያለ ሁሉ ቀን ላይ ችላ ብሎ ግራ ገብቶት እንቅልፍ እያለኝ እያለ ምሽት ላይ እየሰራ ያድራል። የተወዛገበ ሂሳብ ተጋር። ስለዚህ ቀንም ምሽትም በእቅድ አለብን ማለት ነው። መቼ ማረፍ እንዳለብን እንኳን እቅድ የለም። መቼ አርፈን መቼ መነሳ፣ መቼ መስራት እንዳለብን እቅድ የለም። እቅድ ያስፈልጋል። ቆም ብሎ ማሰብ ያስፈልጋል። ቢያንስ አላርም እየሞላን እንደ ሌሎች እንዳሉት ሀገራት መንቀሳቀስ ባንችልም ለሰዓታችን ግን እንድንታመን ከውጥረትና ከጭንቀት እንድንገላገል ያስፈልጋል። የዚህ ጥቅም አለ። ጊዜን በአግባቡ ስንጠቀም አንወጠርም፣ ብዙ አጀንዳ አንወጠርም። አንዳንድ ብዙ ሰዎችን አፕሮች ስታደርጉ ተወጥሮ ተጨንቆ በቃ ጊዜ ያለመጠቀም ችግር ይሄ ነው። ጊዜ ካልተጠቀምን ትክክለኛ የሆነ ዘመናችንን በማያግዘን አጀንዳ ላይ ጊዜያችንን ስናሳልፍ እንደዛ የሆነ ውጥረትና ጭንቀት ውስጥ የሚገባው። ሌላ የአእምሮ ሰላም ይሰጣል። የአእምሮ ሰላም ለምሳሌ የአእምሮ ሰላም ኢየሱስ የሚሰጠውን አይደለም። የአእምሮ ሰላም ምን እያለ ነበር? የአእምሮ ሰላም ይሰጣል። አንዳንድ ጊዜ ነገሮች ቦታ እንደያዙ ሲሰማችሁ አእምሯችሁ ሰላም ይሰማል። አይደለም እንዴ? እያወራን ጎበዝ። ነገሮች ቦታ እንደያዙ ሲሰማችሁ ሰላም አይሰጣችሁ? በጣም ሰላም ይሰጠናል። ተማሪዎችም አጥንታችሁ ዛሬ ይሄን አጥንቻለሁ፣ እስከዚህ አንደርስታንድ አድርጌያለሁ፣ ኦኬ። ስራ የምትሰሩትም ደግሞ ዛሬ ይሄን አድርጌያለሁ፣ በቃ ቀጣይ ደግሞ ይሄን እሰራለሁ፣ ኦኬ። በጣም ሰላም ይሰማል።
ጉልበት ይጨምራል። አሁን እንዳልኳቸው ጉልበትን በአግባቡ እንድንጠቀም ያደርጋል። በአግባቡ ስራ ላይ እንዲውል ያደርጋል። ባይዘው የኩላሊት ፌዴራሊቲ በአንድም ሆነ በሌላ ያው ሐኪሞች እዚህ ካላችሁ ለእናንተ ግልጽ ነው። ጉልበትን ያላግባብ ከመጠቀም የሚነሳ የምግብ ኢፌክት እንዳለ ሆኖ ከመጠን በላይ የሆነ ፋት ባለፈው ብያቸዋለሁ። ሰዎች ብዙ ይሰራል፣ ብዙ አንዳንዴ ብዙ እናገኝ ብሎ ማለት ነው። ብዙ አገኘን ስለ ደግሞ ጤና ያጡና ብዙ ያፈሳል። እዛ ዘይ ብዙ ያገኙትን ለጤና አፍስሶ ጨርሶ ዲያሊሲስ ይጀምራል ይላል። እዛ በኋላ ግራ ይጋባል። ሚዲያ ላይ ወደ መደመን ከቁጥጥር ውጭ ይሆናል። ራሱን መጨረሻ ላይ ያጣል። ጊዜ የእኛን ትውልድ ማስተማር አለብን። በነገራችን ላይ የእውነት ነው ብላችሁ በእውነት ቸርች ብቻ አይደለም፣ ለልጆቻችሁ የእኛን ትውልድ ከዚህ በኋላ ያለው ትውልድ ኢትዮጵያ እንደ ሀገር ማቀድ ያለባት ነገር ቢኖር ይሄ ሀበሻ የምለውን ሰዓት ቆርጦ ማስወገድ፣ ከባድ የሆነ ቅጣት ውስጥ መግባት አለበት መንግስት ራሱ። በእውነት ነው ማውራችሁ፣ ከባድ የሆነ ቅጣት ውስጥ ሰዓት ወዲት ማድረግ አለበት መንግስት አይደለም እንዴ? ሰዓት ላይ መንግስት ራሱ ብዙ መሆን አለበት። የእውነት ነው ብላችሁ በቃ ሰዓት መከበር አለበት። በትክክል ሰዓቱ ላይ መቆም አለበት። እኔ አሁን እዚህ እየተጣላው ጌታ ይባርካቸው ልጆች፣ ለእኔ ጥሩ ሰዓት፣ እናንተም ጌታ ይባርካቸው። በጊዜ ነው 11 ሰዓት ሁለት ሰው ከመጣ ሰዓት የሚያውቅ ትውልድ ነው። በቃ ያ ሰው ስለ ሰዓት እያስተማረ ይሄዳል። ጊዜ ከህይወት በላይ ውድ ነው እኮ ብያቸዋለሁ ባለፈው። እሺ ህይወት ብለው ከገንዘብ ከወርቅም ከዕንቁም በላይ ውድ ነው። ሁሉም ነገር በብር የሚገዙ ናቸው፣ በገንዘብ የሚገዙ ናቸው። ተመልሰን የማናመጣ ሀብት ነው፣ መቼም የማናገኘው ሀብት ነው። ሰዓት ተራ ነገር አይደለም። ጊዜን ሰው እንደ ተራ ነገር ይመለከታል። ጊዜ ተራ ነገር አይደለም። ከየትኛውም ነገር እግዚአብሔር ለዚህ ባርካችሁ በሚላችሁ በላይ ታይም ኮንሽስ መሆን ይባርካችሁ። አሜን። ጊዜን የተረዳ ትውልድ ያደርጋችሁ እግዚአብሔር። ብዙ ሰው ጊዜን አይረዳ፣ ጊዜን ሳይረዳ ዘመኑን ሳይረዳ ነው፣ ዘመኑን ፕላን ሳያደርግ ነው። ልጆቻችን በእኛ መንገድ እንዲሄዱ አያስፈልግም። ስለ እውነት ነው ማወራችሁ። እናንተ አሁን እኛ ገና ሁላቸው እዚህ ውስጥ አንደር 40 ያለ ገና ብዙ ሀገር መሄድ ይቀራል። ብዙ ኤክስፖዠር ገና መቅሰም ያስፈልገናል። እንደዳል እንሸምታለን። ብዙ ከጊዜ ጋር የሮጡ ሰዎች ዓለም ላይ ነው ሻይናል። ጊዜያቸውን ተጠቀሙ፣ ዘመናቸውን በአግባቡ ተጠቀሙ። በትክክለኛው ሰዓት እረፍት ተደረጉ፣ በትክክለኛው ሰዓት ደግሞ ሰሩ፣ ውጤታማ ሆኑ። ውጤት ጊዜን የመጠቀም ጉዳይ ነው። ትክክለኛ ጊዜ አጠቃቀም ሲኖረን፣ አራተኛ ትክክለኛ የገንዘብ አጠቃቀም ይኖረናል። ትክክለኛ የገንዘብ አጠቃቀም እንዲኖረን ያደርጋል። ለምን? ጊዜ ገንዘብን ይመራል እንጂ ገንዘብ ጊዜን አይመራም። ባለፈው ብያችኋለሁ። ገንዘብ ቢሊዮን ገንዘብ በእነዚህ በእናንተ ዕድሜ ላይ የተወሰኑ 500 ነው ያልኩት፣ ያው ቀንሻለሁ። በኋላ ወደ 300 ሺህ ተቀንሷል። 300 ምናምን ሺህ ሰዓታት ውስጥ ምንም አይነት የምትጨምሩት ነገር የለም። ምንም አይነት ጠብታ የምትጨምሩት ነገር የለም። ነገር ግን በዚህ ጊዜ ውስጥ ይሄን ጊዜ ተጠቅማችሁ መልቲ ቢሊየን ማምረት ትችላላችሁ። ጊዜያችሁን ደግሞ ከገንዘባችሁ ጋር አናይን ስታደርጉ በአግባቡ መጠቀም ትችላላችሁ። ምን ያህል ጊዜ እንደሚቀረው፣ ምን ያህል የት ለመድረስ ምን ማድረግ እንዳለበት የማያውቅ ሰው የቱ ጋር ኢንቨስት እንደሚያደርግ ማለት ነው። ነገያችሁ ላይ ኢንቨስት ለማድረግ ነገያችሁን ፕላን ማድረግ አለባችሁ። ዛሬያችሁን ለመጠቀም ዛሬያችሁን ፕላን ማድረግ አለባችሁ። ያላችሁ ገንዘብ ያላችሁ ጊዜ ላይ አላይን የማይሆን ከሆነ ውጤታማ ያልሆነ ስራ ሰርታችሁ ነው የምታልፉት። ዘመን ተሻጋሪ ስራ እንድትሰሩ ካስፈለገ
ጊዜያችሁን በአግባቡ ተጠቅማችሁ በዛ ጊዜ ውስጥ ደግሞ ሪሶርሳችሁን አሎኬት እንድታደርጉ ያስፈልጋል ማለት ነው። ጊዜ ገንዘብን ሊድ ያደርጋል፣ ገንዘብ ግን ጊዜ ሊድ ያደርጋል። ስለዚህ ገንዘብን ስንጠቀም ከጊዜ ጋር ጊዜያችንን በአግባቡ ስንጠቀም ገንዘባችንን በትክክል እንድንጠቀም ያደርጋል። ጊዜያችንን በአግባቡ ስንጠቀም የፈጠራ አይምሮ እንዲኖረን ይረዳናል። አምስተኛ የሚጽፉ ሰዎች ካሉ የፈጠራ አይምሮ እንዲኖረን ይረዳናል። ኢኖቬቲቭ ይሆናል አይምሯችን። ሰዓታችን በአግባቡ ስንጠቀም ኢኖቬቲቭ ማይንድ ይኖረናል። አንዳንድ ሰው ምንም አይነት ፕሮጀክት ፕላን ነው ዩኒት ሀብ ቱ ሀብ ቢግ ፕሮጀክት በህይወታችሁ ዘመን ይሄ ሊኖራችሁ ያስፈልጋል። እግዚአብሔር አይምሯችንን እንደዚህ ይባል። አሜን አሜን። ትልቅ የፈጠራ አይምሮ ሳምቲንግ ቬሪ ኢምፖርታንት ፕሮጀክት በህይወታችሁ ዘመን ለትውልድ የሚሻገር ለሰዎች የሚሻገር ለብዙዎቹ የሚሆን ነገር ማቀድ ማሰብ ያስፈልጋል ማለት ነው። የተሻለ ጤንነት እንዲኖረን ያግዛል። የተሻለ ጤንነት ስድስተኛ የተሻለ ጤንነት እኔ በህይወቴ ዘመን ሰዓት ራሴ ማሰብ በሚፈልግበት ሰዓት ስልኮች ዝም ብሎ ሲገቡ ያቃውሱናል። ከዛም ከዚህም በተለይ ሞባይል ራሱ ከእቅድ ውጭ ያደርጋል። ብዙ ሰው እናንተ እኔ የተጠራሁበት ሁሉ እንዲገኝ የተሰጠኝ ነገር አለ። እኔ ፈቅጄ የገዛሁት ችግር እየፈጠረሽ ነው ጋር ሽንት ቤት መክተት ይችላል። አዎ እኔ ሊበራል እኔ ችግር ውስጥ ሊከተኝ አልፈልግም። አይደለም ፖዝ አድርጌ 3 ወር ገጥሞሃል ሞክረት አካል 3 ወር ዘጋኖ 4 ወር ዘጋኖ ኮንሰንትሬት ማድረግ ከቤተሰብ ጋርና በቃ መጥቶ በአካል ሊያገኘኝ ከሚችል ሰው ጋር ብቻ ማባስ ፈልግ ራሴ ያልተረጋጋ ሰው እናንተን ሲያገለግል ራሱ ያስታውቃቸዋል። ለምን ሳልረጋጋ ማገልገል ትታዘቡኛላችኋል። እኔ ሳልረጋጋ አገልግያለሁ ብዙ ጊዜ ሳልዋሽ ሳልረጋጋ። ታዲያ ምንድን ነው ያደረገው ካላችሁ ህዝቡ አሜን ብሏል። ጌታም ተቀረብኛል በጸጋ ብዙ ስህተቶች ነው ተመልሼ ማለት ወይኔ ጌታው ጥቅስ ሁሉ ውስጥ ሊሳሳት ይችላለሁ። ክፍሉን ይዤ ቃሉን በደንብ ይዤ ጥቅሱ ሊሳሳት ይሆናል። ግን እግዚአብሔር እንድትማሩ ነው እኔን እዚህ ፊት ለፊት ያስቀመጠኝ። እኔም ከማናችሁ እንደምማሩ ነው ማለት ነው። እና ሳስተምር ደግሞ ማሰብ አለብኝ። መረጋጋት አለብኝ። መረጋጋት ተረጋግቼ የበሰለ ነገር እንጂ ጥሬ ነገር ለእናንተ ማውላት አስፈላጊ ነው። ሰው በቀን ውስጥ 10 ሰው ቀጥሮ 10ንም የሚያገኝበት ሰዓት ታጣና ይኸውላችሁ አንድ ወዳጅ አፍርቶ 9 ጠላት ያፈራል። ጤናማ ጊዜ አጠቃቀም ጤናማ ግንኙነት ከሰዎች ጋር እንዲኖረን ያደርጋል። ጤናማ ግንኙነት እንዲኖረን ከሰዎች ጋር አቢዩዝድ የሆነ ታይም ማኔጅመንት ያለ ሰው አቢዩዝድ የሆነ ላይፍ ነው ያለው። እገሌንም አገኛለሁ ላል ቀብድ ይሰጣል። እገሌንም አገኛለሁ ላል ቀብድ ይሰጣል። ዛሬ አገኛለሁ ብለህ ጠፋ። ዛሬ አገኛለሁ ብለህ ቬሪ ኢምፖርታንት የሆነ ነገር ይሳትቆ አንዳንዴ ገለባ የሆነ ቦታ ላይ ነው። ማንን ልታገኙ እንደቀጠራችሁ ይህም ሰዓት ለምትቀጥሩት በትክክል ማቀድ አለባችሁ። ባለፈው እንዳልኳችሁ ማንኛውንም ነገር ደግሞ ስናደርግ ከህይወታችን ዋና ግብ ጋር ጠቀሜታ ያለ ነገር ላይ ጊዜያችንን እናጠፋለን ማለት ነው። ስለዚህ
ከሁሉም ያጣ እንዳንሆን በትክክል ሰዎችን ያለንን ግንኙነት ጥሩ እንዲሆን ማሰብ ያስፈልጋል። እኔ አንድ ነገር ልንገራችሁ፣ አልዋሻችሁ። ስሙ። አንድ ጊዜ 1000 ጊዜ አገልጋይ ቢሆን የቤተሰቤ ታይም ላይ ላንተ እዚህ መጥቼ መጸለይ አልፈልግም። አትሞክረኝ። በረዝ እኔ ትዳሬን የምፈልግ ሲሆን እሱ ስለሆነ የኔ ትዳር ጤናማ ስለሆነ ነው። እኔ ቁጭ ብላችሁ መሰብ እሱ ብሎ እያላችሁ አሁን አንዳንድ ሰው እዚህም ሰፊ ቀን እየቀጠሩ እዚህ ሳያ ቤት መጥቶ ያስተና ቤት እንድትጸልይልኝ ፈልግዬ እዚያው እኔ አልጸልይም። ምንድነው ቤት መጥተህ ጸልዩ? ይቅርታ ቤት ያንቱ እያልኩ አይደለም፣ ግን ሰው ማረፍ ያለበት ለመንፈሳዊ ጤንነታችሁ ማረፍ አለበት። ከኔ ጋር ናችሁ። እኔን እኮ አሁን አይደለም የምትወዱኝ። የሆነ ዘመን የሆነ ትውልድ ይመጣል። ይህ ቤት ሞልቶ ፈሶ አቤት ብሎ የሚያዳምጥ ትውልድ ይመጣል። አሜን። እኔ ዛሬ እናንተ ባትሰሙ ማለት ወንበሮች ላይ ያወራው ነገ ሬዲዮ ነው ይላል። ይሄ ትምህርት ሪያርቄ ማቲ ታውዘንድ ሰዎች ላይ ያስተምራል። እግዚአብሔር ይመስገን። አሜን። ሃሌሉያ። እየሰማችሁ ነው። ስለዚህ በደንብ ስሙ። የእናንተ ታይም በትክክል ተጠቀሙ። አንድ ልጆች ተጠቀሙ። በተለይ እዚህ ቸርች ያላችሁ ልጆች የእያንዳንዳችሁ ወላጆች ስልክ እንፈልጋለን። እዚህ ፕሮግራም ያለንን ቀን እኛ ነን የምናውቀው፣ ከዛ እናሳውቃለን። ከዚህ ቀን ውጪ ከቦዘኑ ሌላ ጋር አላችሁ። ከሰኞ እስከ ሰኞ ቸርች አይደለም። ከሰኞ እስከ ሰኞ ቸርች እንድትሆኑ እኔም አልፈልግም። የወላጆች እናንተ ማለት እኮ የወላጆቻችሁ ናችሁ፣ የጓደኞቻችሁ ናችሁ፣ የራሳችሁ ናችሁ፣ የትምህርት ቤታችሁ ናችሁ። የሁሉም እናንተ እኮ ጊዜ መስጠት ያለባችሁ ቦታ ነው። ሁሉም ጎማ መስራት አለ። ልጆቻችሁ እናንተን ዲማንድ የሚያደርግ ሰዓት አለ። ወላጆቻችሁ እናንተን የሚፈልግ ሰዓት አለ። ቤተሰባችሁ እናንተን የሚፈልግ ሰዓት አለ። ጓደኞቻችሁ ትንሽ ቢሆን ደግሞ አግኝታችሁ የጠቃሚ የሆነ ነገር ቻት መጫወት ያለባችሁ ሰዓት አለ። መጸለይ ያለባችሁ ሰዓት አለ። እኔ ጸሎት ላይ ምሽግ ላይ ነኝ እያለ ትዳር ያፈረሱ 1000 ሰዎችን ይቆጥርላችኋል። አውቃ ማጥፎ ጸሎት ላይ ውዬ መቼ ትናንት ሰኞ፣ እሺ ማክሰኞ እግዚአብሔር ይገስጾ ተራራ ውዬ ይላል። ሮብስ ገፍጌታ ሸለቆ ላይ ውዬ ይላል። ወላተ አንተ ኢትዮጵያ ወደታች ልትገለብጥ ነው። ካርታውን ትቀይራለህ። ጊዜ ተጠንቅቀ በጊዜ ተጠቀም። ሰው 40 ቀን እንደጸልይ ትክክል ነው፣ ይገባዋል። ግን ኢድሜልኩ እዛው ብዬ እግዚአብሔር ገስጾ ፋይትም ጋር ለኔ ዙሪያ ውጊያ አለ። ምንድነው ቤተሰቦቼ ቃውኛል እዚህ መጥቶ ረግ እነሱኛል ኳስ በመሬት አድርጎ ላለው እግር እየረግኔ መሬት እየረገጡ ነው። አንተ መሬት ውረድ ብዬ ነው ማውራ። ያንሶ መሬት ላይ ካልወረድ መግባባታችን እኔ መሬት ላይ ሆነ እሱ አየር ላይ ሆነ እንዴት እንግባባ? አውሮፕላን ላይ ያለ ሹፌር ፓይለት እዚህ ባስ ውስጥ ያለው ሹፌር ማናገር ይችላል። ቢያንስ መነጋገር የምንችለው ጎን ለጎን ካለ ጋር ነው። አየር ላይ ናቸው። አንዳንድ ሰው ገና ሊያገኙ ራሱ ሲመጣ ስፔስ ላይ እየመረጡ ነው። ፓስፖርት ይቦ አየር ላይ ማገኛችን መሬት ላይ መቼም አልወጣሁም። ስለዚህ አየር ላይ ያለውን የነገጠ ይቅድ ይኖረን እንረጋጋ። እግዚአብሔር ደግሞ በዚህ ይርዳን። አሜን። የምንማረው ቃል ውስጥ መንፈስ ስላለበት አሜን። ይሄ ደረቅ ቃል አይደለም፣ ደረቅ ቋንቋ አይደለም። ዲስ ኢዝ ስፒሪቹዋል። እግዚአብሔር አምላክ በዚህ መንፈስ ይባርክ። እዚህ ነው ሌላችሁ የምፈልገው እንድረጋጋ፣ ጤናማ ግንኙነት ከሰዎች ጋር እንዲኖረን በአግባቡ አቅደን እንንቀሳቀስ። መቼ በዚህ እንዲህ ባለቅ ከዛ ፎከስም አድርጉ። ባይዘወይ ብዙ ሰው አይታችሁ ሆነ ብዙ ሰው በቀን ውስጥ የሚቀጥሉ ይሄ አይምሯቸው ያላረፉ ሰዎችን ስታገኙ አንተን ያወራ ይበዘበዛል። እሺ የእናንተን ባህሪ አላውቅም፣
የኔን ነው ማውራ የብዙዎቹ። እኔ ደግሞ ከአንድ ሰው ጋር ሳውራ ፊቱን እፈልጋለሁ። ፊቱን እንዲህ እያየሁ እየተያየን ምናምን ካልሆነ በስተቀር ደስ አይለኝም። አሁን ራሱ እኔ ሳስተምራችሁ እናንተ ወደ ወዲህ የምትበዘበዙ ተረጋጋ እያጥላችኋል። ቀስ ብላችሁ ወደ እኔ እያያችሁ ስለሆነ ደስ ብሎኝ ለራሳችሁ አጨብጭቡ እየሰማችሁ ስላለ ሰው እኔ ካልሰማን በባህሪው ይደብረኛል። በቃ መስማት አትሊስት መስማት አለበት። ማይሰማ ከሆነ ደግሞ በቃ ይህ ሰውዬ ራሱ የማይፈልግበት ቦታ ላይ ነው ያወራው ማለት ነው። ስለዚህ ይቅበዘበዛል ሰው እዛም ፈለጉት ያንተን ሳይጨርስ ሲጥሎ ይሄዳል። መረጋጋት ያስፈልጋል። ብዙዎቻችንን እንዳናሳዝን፣ ብዙ ሰው እንዳናስቀይም፣ ሰውም እንዳናጣ ሰው እናጣለን። በዚህ ምድር ላይ ሰው እናጣለን። እኔ ጋር ናችሁ። ሰው እናጣለን። በምን ምክንያት? አቴንሽን ባለመስጠት። አቴንሽን ካልሰጠን ሰው እናጣለን። በተለይ አገልጋይ ሆናችሁ የሆነ ሰው ሊያወራችሁ ስፈልግ አቴንሽን ስጡ። እኔ ደስ ይለኛል። አቴንሽን ሰጥቼ አዳምጣለሁ፣ የምመልሰው መልሳለሁ። አቴንሽን ያልሰጠሁባቸው ጊዜያቶች እዚህ ውስጥ ሆናችሁ አቴንሽን አልሰጠኝ ትሉ ካላችሁ ይቅርታ አድርጉልኝ። ግን ትራይ ይሄን የማድረግ ሁሉ ጊዜ ሞክራለሁ። ቁጭ ብዬ ማውራት ፈልጋለሁ፣ መስማት ፈልጋለሁ፣ ሰዓት መስጠት ፈልጋለሁ። እኔም ደግሞ ሰዓት እንዲሰጠኝ ፈልጋለሁ። በወከባ ሰው እንትን አድርገን ህይወታችን ወከባ አይደለችም። ህይወታችን ውድ ናት። በጣም ውድ ህይወት ይዘን በርካሽ መንገድ አንጠቀም። አሜን ነው። ሁለተኛ የስኬት ስሜት ይሰጠናል። የስኬት ስሜት ይሰጠናል። ስምንተኛ የስኬት ስሜት ይሰጠናል። ጥሩ ጊዜ አጠቃቀም ሲኖረን የስኬት ስሜት ይፈጥርልናል። ስለዚህ የስኬት ስሜት ይሰማናል። just we feel like successful። ሰዓት ቆንጆ እየሄደልን ከሆነ እኮ ኦልሬዲ ነን እኮ አይደለም እንዴ? ጥሩ እየሄደልን ከሆነ ምን ሆነን? ኦልሬዲ ምን ሆኖልናል? ተሳክቶልናል። እግዚአብሔር ይባርክ። እግዚአብሔር በጊዜ አጠቃቀም መንፈስ ይባርክ። አደራ ነው የተሰጠን ጊዜ ደግሞ ለእኛ በጣም በአደራ የተሰጠን ነገር ነው። በአደራ የተሰጠን ነገር ነው። በአደራ እንድንጠቀም ኃላፊነታችን አንዱ የክርስቲያን ኃላፊነት ለሌሎችም ጭምር ጊዜ ኮረክት ሆኖ እንዲኖር